የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ሚያዝያ 30 ቀን 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ ከገለጹ በኋላ ሌተናል ጄኔራል ታደሰ ወረደ ጠፍተዋል። ከጠፉ አንድ ወር ሊያስቆጥሩ ነው። ጄኔራሉ የት ናቸው እየተባለ ይገኛል። ስልጣኔን አልለቅም መጥተው ይሞክሩኝ ሲሉ የዛቱት ጄኔራል ታደሰ ከዚያ በኋላ ድምጻቸው አልተሰማም። ጄኔራሉን ምን ሰወራቸው? ጄኔራሉ አሁን ከመጥፋታቸው በፊት ከስልጣን ለመልቀቅ ፈቃደኛ እንዳልሆኑና ይህ የህወሓት እርምጃ የ2022ን የፕሪቶሪያ የሰላም ስምምነት የሚያፈርስ መሆኑን አስጠንቅቀው ነበረም። በኃይል ስልጣን የያዙ አካላት ለሚመጣው መዘዝ ተጠያቂ እንደሚሆኑም ተናግረዋል። ከዚህ በተጨማሪ በኃይል ለማስወገድ የሚፈልግ ካለም በሚገባው ቋንቋ እናናግረዋለን ብለዋል። ሆኖም ግን ድምፅ አልባ የሆኑት የህወሓት ሊቀመንበር ደብረጽዮን ድንገት ሳይታሰብ ያለምንም ግርግር ስልጣናቸውን ይዘዋል። የትግራይ ክልል ፕሬዝዳንትም መሆን ችለዋል። ወታደር መመልመል ዝግጅትም ማድረግን ገፍተውበታል። ትምህርት ሰኔ 30 ሳይሆን ግንቦት 30 ነው በትግራይ ክልል የሚያበቃው። የሰሙ የትግራይ ተወላጆች ቀጣይ ጦርነት ዝግጅት እንዳለ ትልቅ ማሳያ ነው ሲሉ ስጋታቸውን እየገለጹ ነው። ህወሓትና የፌደራሉ መንግስት ወደ ከፋ ግጭት የገቡት ጄኔራል ታደሰ ወረደ በድጋሚ ፕሬዝዳንት ሆነው እንዲቀጥሉ ውሳኔ መተላለፉን ተከትሎ ነው። ግጭቱ ይፋ የሆነው ባለፈው ሚያዝያ ወር የፌደራሉ መንግስት የትግራይን ጊዜያዊ አስተዳደር ዘመን ለአንድ ተጨማሪ ዓመት በነጠላ ውሳኔ አራዝመው ጄኔራል ታደሰም በነበሩበት ቦታ በድጋሚ ሲሾም ነው። ይህኔ ህወሓት ለምን ተነካው ሲል ዛተም። ህወሓት ይህ ውሳኔ እኛን ያላማከረና የፕሪቶሪያውን ስምምነት የጣሰ ነው በማለት ኮንኗል። ህወሓት ጄኔራል ታደሰ የፓርቲውን የፖለቲካ ፍላጎት ለማስፈጸምና ከአዲስ አበባ ጋር ለመጋፈጥ ፈቃደኛ አልነበሩም በሚል ይወቀሳሉ። የፌደራሉ መንግስት እስካሁን ይፋዊ መግለጫ ባይሰጥም የጦር ጀቶች በመቀለ ሰማይ ላይ እንዲያንዣብቡ ማድረጉ ይታወቃል። በሌላ በኩል ኢትዮጵያ በአሁኑ ወቅት በአሜሪካ እስራኤልና ኢራን ጦርነት ምክንያት ከፍተኛ የነዳጅ እጥረት እያጋጠማት መሆኑና ለመጪው ግንቦት 24 ምርጫ እየተዘጋጀች መሆኗ ህወሓት እንደ ምቹ አጋጣሚ ተጠቅሞበታል ተብሎ ይታመናል። አሁን ስልጣን የሚዘውሩት ደብረጽዮን ገብረ ሚካኤል ናቸው። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። በትግራይ ወጣቶች ላይ የተፈጸመ ያለው ኃይል የተሞላበት የግዳጅ ወታደራዊ መልመላ በአስቸኳይ ይቁም በማለት ሹም ተንቤን ፓርቲ አስታውቋል። መቀለ አሁን ውጥረት ውስጥ እንዳለች እየተነገረ ነው። ወጣቶች እየታፈሱ በቅጥቅጥ መኪናና በባስ ተጭነው ወደ ወታደራዊ ማዕከላት ያመራሉ። ይህን በሚመለከት ኢትዮጵያን ኢንሳይደር ባወጣው ዘገባ የአድግራት ከተማ ነዋሪዎችን ያነጋገረ ሲሆን የ27 ዓመት ወጣት ጎይቶም ገብረስላሴም አንደኛው ባለ ታሪክ ሆኖ በዚህ ዘገባ ላይ ቀርቧል። እርሱ እንደሚለው ከመቀለና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ ይተዳደራል። ጎይቶም በትግራይና በኤርትራ ድንበር በሚገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም። በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ረቡዕ ግንቦት 12 ቀን 2018 ዓ.ም ረፋዱን ተቀምጦ እየተጫወተ ባለበት ያጋጠመውን ክስተት ለወሬ ምንጩ እንዲህ ሲል አጋርቷል። በዚህ ዕለት እርሱ ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ አዘለቁ። ዱላና መሳሪያ ያዙት እነዚህ ሰራዊት አባላት ወደ ሻይ ቤት ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ ሰጧቸው። ትዕዛዙን አልቀበልም ያሉ ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበር ጎይቶም ለኢትዮጵያ ኢንሳይደር ተናግሯል። እርሱን ጨምሮ በዚህ መልኩ ከየቦታው የተያዙ ወጣቶች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረጉ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች ተጭነው ሐይቅ መስሃል ወደ ተባለ ቦታ ተወሰዱ። በአውቶቡሶቹ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸው በግምት 70 እንደሆነ ጎይቶም ይናገራል። በትግራይ ክልል አፈሳው ተጧጡፎ ቀጥሏል። ይህንን ደግሞ ከግራም ከቀኝም ያሉ አካላት እያወገዙ ነው። የሹም ተንቤን ፖለቲካዊ ፓርቲ ግንቦት 18 ቀን 2018 ዓ.ም ባወጣው መግለጫ በአሁኑ ወቅት በትግራይ ክልል በወጣቶች ላይ የተፈጸመ ያለውን ያለ ፍላጎት በኃይል ወደ ወታደራዊ ማሰልጠኛ የማስገባት እኩይ ተግባር አጥብቄ አወግዛለሁ ብለዋል። ፓርቲው የትግራይ ወጣቶች ከስራ ገበታቸው ከተሰማሩበት የትምህርት ገበታ እንዲሁም ፈጣሪያቸውን ከሚለምኑበት የሃይማኖት ተቋም ቤተ እምነቶች ሳይቀር በኃይል እየታፈሱ ወደ ወታደራዊ ማሰልጠኛዎች እየተወሰዱ ነው ብለዋል። የድርጊት ያስከተላቸው ዋና ዋና ቀውሶች ወጣቶች በከፍተኛ የፍርሃትና የስጋት ድባብ ውስጥ እንዲቆዩ ማድረጉን፣ በርካታ ወጣቶች የወደፊት ህይወታቸውን አደጋ ላይ ጥለው ትምህርታቸውን እንዲያቋርጡና ስራቸውን ትተው እንዲሰደዱ ማስገደዱን፣ በትግራይ ህዝብና በተተኪው ትውልድ ላይ ከባድ ማህበራዊ ስቃይና ስነ ልቦናዊ ስብራት እያደረሰ እንደሚገኝ ተናግሯል። በትግራይ ህዝብና በትግል ስም በሚደረግ የማታለያ ፕሮፓጋንዳ ሸፍጥ ወጣቱን ለሞትና ለስቃይ የሚዳርግ ቅስቀሳ በፍጹም ተቀባይነት የለውም ያለው ፓርቲው ይህ አካሄድ ህዝብ ላልፈለገው ጦርነት በኃይል እንዲሰለፍና የጥቂት ቡድኖች መጠቀሚያ እንዲሆን የሚያደርግ ሴራ ነው ብሏል።
ይጉዞ ለሰላምና ለህዝብ መረጋጋት የማይጠቅም በህብረተሰቡ ላይ ተጨማሪ መከራና ስቃይ የሚጭን መሆኑን ፓርቲው በጽኑ እንደሚያምን ገልጿል። ሹምተንቤን ፓርቲ ያቀረባቸው 5 ወሳኝ ጥሪዎች ሲሆኑ በአሁኑ ወቅት በኃይል እየተካሄደ ያለው የወጣቶች አፈሳ በጽኑ ሊወገዝ ይገባል፣ የህወሓት ቡድን ይህንን አስነዋሪና አስከፊ ተግባሩን በአስቸኳይ ያቁም ሲል ጥሪ አቅርቧል። የኢትዮጵያ መንግስት ለጉዳዩ ትኩረት በመስጠት ክትትል እንዲያደርግና ተገቢውን ህጋዊ እርምጃ እንዲወስድ ፓርቲው አሳስቧል። ስምረት ፓርቲ ህወሓት ከመላው ትግራይ ወጣቶችን በግዳጅ በማፈስ ወዳልታወቁ ካምፖች እየወሰደ ይገኛል ብሏል። ፓርቲው በዚህ ድርጊት በመሳተፍ ላይ ያሉ አካላት ከድርጊታቸው እንዲቆጠቡ ማሳስቧል። በክልሉ የተለያዩ ወረዳዎች ዳግም ጦርነትን የሚቃወሙ ወጣቶችና እናቶች እየተደበደቡና እየታሰሩ እንደሚገኙ ነው ፓርቲው የገለጸው። የፌደራሉ መንግስትና ዓለም አቀፉ ማህበረሰብ ሁኔታውን እንዲከታተሉ ጣልቃ እንዲገቡና የግጭት ማቆም ስምምነት በይፋ የጣሱ አካላትን ተጠያቂ እንዲያደርጉም ፓርቲው ጥሪ አቅርቧል። ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተሟጋች ተቋም ደግሞ በትግራይ የግዳጅ ወጣቶች ምልመላ እየተካሄደ ስለመሆኑ መረጃዎች እንደደረሱት አስታውቋል። የዓለም አቀፉ ማህበረሰብ የሰብአዊ መብት ተሟጋች ድርጅቶች የአፍሪካ ህብረትና የተባበሩት መንግስታት ድርጅት ድርጊቱን በይፋ እንዲያወግዙና ግፊት እንዲያደርጉ ተጠይቋል። የሃይማኖት ተቋማት፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ ምሁራንና መላው ኃላፊነት የሚሰማው አካል ድምጹን በማሰማት ይህንን ኢሰብአዊ ድርጊት እንዲቃወሙ ጥሪ አቅርቧል። በትግራይ በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች ተከታትለው እየወጡ ነው። ነዋሪዎች፣ ተቋሚ ፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ከፍተኛ ፍርሃትና ውጥረት መንገሱን እያሳሰቡ ነው። ድርጊቱን ተከትሎ በክልሉ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት አለም። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ በርካታ የክልሉ ነዋሪዎች ለአዲስ ስታንዳርድ እንደተናገሩት ወጣቶችን ለወታደራዊ አገልግሎት ለመመልመል የተቀናጁ ዘመቻዎች እየተካሄዱ ነው። ይህም ቤት ለቤት የሚደረጉ ፍተሻዎችን፣ እስራቶችንና የተመለመሉ ወጣቶችን ወደ ማሰልጠኛ ማዕከላት ማስገባትን ያካተተ ነው። በዘገባው ላይ የአክሱም ዩኒቨርሲቲ መምህር ለአዲስ ስታንዳርድ በሰጡት ቃል በተለይም በአክሱምና በአካባቢው በሚገኙ የትግራይ ማዕከላዊ ዞን ወረዳዎች ይህ የግዳጅ መልመላ ባለፈው ሳምንት በከፍተኛ ሁኔታ መጨመሩን እንደታዘቡ ተናግረዋል። ቤት ለቤት ይመጣሉ፣ የሚፈልጉትን ወጣት ካላገኙ ሌላ ያገኙትን ሰው ይዘው ይሄዳሉ፣ የቤተሰብ አባላትን ያስራሉ። ይህ ዘመቻ በተለይ ደግሞ የቀድሞ ተዋጊዎችን ቤተሰቦችና በኢኮኖሚ ደካማ የሆኑ አባወራዎችን በእጅጉ ጎድቷል ብለዋል። የአዲስ ስታንዳርድ ዘገባ ወጣቶች በአብዛኛው ከአክሱም ዩኒቨርሲቲ አቅራቢያ ወደሚገኙ ወታደራዊ ካምፖች እየተወሰዱ ነው። የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለዓለም አቀፍ የሰብአዊ መብት ተቋማት በጻፈው ግልጽ ደብዳቤ ህዝባዊ ወያነ ሓርነት ትግራይ ህወሓትና ከእርሱ ጋር ግንኙነት ያላቸው ወታደራዊ ቡድኖች በመላው ትግራይ በወጣቶች ላይ የጅምላ የግዳጅ ውትድርና እያካሄዱ ነው ብሏል። ፓርቲው የታጠቁ ቡድኖች ኃይለኛ ፍተሻዎችን እያደረጉ ሲሆን የተፈለጉት ወጣቶች ካልተገኙ የቤተሰብ አባላትን ማዋከብና እስር እየተፈጸመ ነው ብሏል። አከል አድርጎም በትግራይ በአሁኑ ወቅት በመፈናቀል በኢኮኖሚ ችግርና በዳግም ጦርነት ፍርሃት ምክንያት ጥልቅ ሰብአዊና ፖለቲካዊ ቀውስ እየመጣ እንዳለ አስታውቋል። በዚህ ሁሉ ጥንቅጥ መሃል የፌደራሉ መንግስትና ህወሓት መጨረሻ ምን ይሆናል የሚል ጥያቄ ይነሳል። አሁን የፌደራሉ መንግስት እውቅና ለማይሰጠው ለደብረ ጽዮን ካቢኔ የድጎማ በጀት ይልካሉ የሚለውም ጥያቄ ተያይዞ የሚነሳ ነው። ትግራይ ድጋሚ ከበባ ውስጥ አትገባም የብዙዎች ጥያቄ ነው። የፌደራሉ መንግስት እስካሁን ዝምታ መርጧል። ምርጫው እስከሚጠናቀቅ ነው የሚሉ አስተያየት ሰጪዎች አሉ። ከዛ በኋላ ጠንከር ያሉ እርምጃዎች ሊከተሉ እንደሚችሉ ይገመታል። ህወሓትም እንደተለመደው ወታደራዊ ልምምዱን፣ ወታደራዊ መልመላውን ገፍቶበታል። የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ጌታቸው አሰፋ ፌደራሉ መንግስት ህወሓትን በሚመለከት በጀት በመከልከል እስኪ እንደ ፍጥርጥራቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉም ግምታቸውን አስፍረዋል። እንደ እርሳቸው ተንተና ከሆነ ይህ የፌደራሉ መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁናቴዎች እስኪሟሉ የሚጠበቅ ነው። እርሳቸው አሁን ለሚታዩ ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ አንድ ሳምንት የቀረው 7ኛው አጠቃላይ ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኙበታል። መጪው ጊዜ ክረምት መሆኑን እንዲሁም በመካከለኛው ምስራቅ ያለውን ግጭትም ፌደራሉ መንግስት የአጸፋ እርምጃቸውን ለማዘግየቱ ከግምት ውስጥ ያስገባቸዋል። ዶክተር አደምም በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁናቴ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላስብም ብለዋል። የፌደራሉ መንግስት እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና ጉዳዮች ላይ ያለውን ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህ ጉድለቶች ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጥር ሊያደርገው እንደሚችል ግምታቸውን አስረድተዋል። እንዲህ አይነቱ ግንኙነት የፌደራሉ መንግስት ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል ሲሉ የግጭት መንስኤ ሊሆን እንደሚችል በመጥቀስ ለቢቢሲ የአማርኛው ቋንቋ አገልግሎት አስተያየታቸውን ሰጥተዋል።
በደብረጽዮን ገብረ ሚካኤል ሹመት ዙሪያም ሆነ እያደረጉት ባለው እንቅስቃሴ ዙሪያ ከፌደራሉ መንግስት ወገን እስካሁን የተባለ ነገር የለም።